ገንቢዎቹም እኛው የፋይናንስ ምንጮችም እኛው ሲሉ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከ14 ዓመታት ገደማ በፊት የመሰረት ድንጋይ ያስቀመጡለት ታላቁ የኢትዮጵያ ህዳሴ ግድብ በመጪው መስከረም ወር ይጠናቀቃል ተብሎ ይጠበቃል። ታላቁን የልማት ህልማችንን በሚሌኒየም ግድባችን አማካይነት እውን የምናደርግበት አዲስ ዘመን ተበስሯል። በ5 ዓመት በ80 ቢሊዮን ብር ለማጠናቀቅ የተጀመረው የህዳሴው ግድብ 14 ዓመት አልፎት ወደ 200 ቢሊዮን ብር የሚጠጋ ገንዘብ ወጪ የሆኑበት ሶስት የሀገራት መሪዎች ተፈራርቀውበት አንድ አብዮት አስተናግዶ አሁን ሊጠናቀቅ ከጫፍ ደርሷል። መንግስት ታላቁ የኢትዮጵያ ህዳሴ ግድብን ለማስመረቅ ጥሪ ስለመጀመሩ እየተነገረ ነው። በመስከረም ወር የዓለም ሀገራት መሪዎችና ሌሎች ታዋቂ ሰዎች እንዲሁም ዓለም አቀፍ ዘፋኞች በተገኙበት ለ14 ዓመታት ለአስጨራሽ ትግል የተደረገበት ግድብ ሊመረቅ መሆኑ ተነግሯል። ግድቡ በአሁኑ ሰዓት 98 በመቶ ገደማ የተጠናቀቀ ሲሆን በቀጣዮቹ 3 እና 4 ወራት ሙሉ ለሙሉ ይጠናቀቃል ተብሎ ይጠበቃል። ከሰሞኑ የጠቅላይ ሚኒስትር አብይ አህመድ ተከታታይ የውጭ ጉብኝት ከዚህ ጋር የተያዘ ስለመሆኑ እየተነገረ ነው። ከወዲሁ ዝግጅቶችና ጥሪዎች እየተከናወኑ ነው። በዚሁ ምጥን መሰናዶ በ14 ዓመታት ውስጥ በምን ሁናቴ ውስጥ ግድቡ እንዳለፈና አሁን ስላለበት ገጽታ ምን ያህል ተርባይኖች እንደሚሰሩ የተያዘው የውሃ መጠን እንዲሁም ስለ አጠቃላይ የግድቡ የምርቃት ስነ ስርዓት በጥቂቱ እንመለከታለን። አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍለው የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 አባይ ነጋጣባ አቁድ አፈሰዋል ሲሳባው ነዳጀ ከተጀመረ 14 ዓመታትን ያስቆጠረው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ 98 በመቶ መድረሱን የፕሮጀክቱ ማስተባበሪያ ጽሕፈት ቤት አስታውቋል። ግድቡን ለማስመረቅ ከፍተኛ ዝግጅት እየተደረገ ነው። ግድቡን በቀጣይ መስከረም ወር ለማስመረቅ በመንግስት ወገን ውጥን ተይዟል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስብሰባ ላይ በቅርቡ ባስተላለፉት መልእክታቸው የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት ምክትል ዋና ስራ አስፈጻሚ በቅርቡ በበጀት ዓመቱ የ9 ወራት አፈጻጸም የ2018 መጀመሪያ ላይ የግድብ ሪቫን እንቆርጣለን ብለዋል። ከተለያዩ ምንጮች የሚወጡት መረጃዎች እንደሚያሳዩት ከሆነ መንግስት መስከረም ወር ላይ ለማስመረቅ ይህንን ግድብ እየተዘጋጀ ነው። በዚህ የምርቃት ዝግጅት ላይ የሀገራት መሪዎች፣ ታዋቂ የውጭ ሰዎች፣ ፖለቲከኞች፣ አርቲስቶችና በአጠቃላይ ተጽዕኖ ፈጣሪ ግለሰቦች በርከት ብለው እንዲገኙና ምርቃቱን እንዲታደሙ ጥሪ ቀርቦላቸዋል። መንግስት ጉዳዩን ዓለም አቀፋዊ አጀንዳና ትኩረት ሳቢ ለማድረግ እየተንቀሳቀሰ ነው። ታላቁ የኢትዮጵያ ህዳሴ ግድብ የሲቪል ወይንም የዋና ኮንስትራክሽን ስራው እንደተጠናቀቀ ይነገራል። ከዚህ ጋር ተያይዞ የኮርቻ ግድቡ በ2010 ሙሉ ለሙሉ የተጠናቀቀ ሲሆን የማስተንፈሻ በሮቹም ተጠናቀው ስራ ላይ ናቸው። ግድቡ በአሁኑ ሰዓት በ6 ዩኒቶች ኃይል እያመነጨ ይገኛል። ሁለቱን የግድቡን ግራና ቀኝ ክፍል የሚያገናኘው ድልድይ ስራም እንዲሁ የተጠናቀቀ ነው። የኤሌክትሮሜካኒካል የሃይድሮሊክ ስቲል ስትራክቸር ስራዎችም እየተጠናቀቁ ነው። እስካሁን ኃይል እያመነጩ ካሉት የግድቡ 6 ተርባይኖች 2 ተርባይኖች እያንዳንዳቸው በሙሉ አቅማቸው 375 ሜጋዋት ኃይል የማመንጨት አቅም ሲኖራቸው ቀሪዎቹ 4 ዩኒቶች ደግሞ 400 ሜጋዋት ኃይል የማመንጨት አቅም ይኖራቸዋል ተብሏል። ግማሽ ገደማ የሚሆኑት የግድቡ ተርባይኖች ወይንም የኃይል መዘውራን እስካሁን ስራ ያልጀመሩ ሲሆን ግድቡ እንዳይጠናቀቅ ማለትም ሙሉ ለሙሉ ተጠናቋል ብሎ አፍን ሞልቶ ለመናገር ያላስቻሉትም እነዚህ በዋነኝነት ቀሪ የኃይል ማመንጫዎች አለመገጠማቸው ነው። የኃይል ማመንጫ ተርባይኖች ከውጭ ተገዝተው የሚመጡ ሲሆን ዋጋቸውም ከፍተኛ ነው። የህዳሴው ግድብ ተርባይኖች የሚገዙት ከፈረንሳይ ሲሆን ከሰሞኑ የጠቅላይ ሚኒስትሩ ጉዞ ከዚሁ ጋር የተያያዘ ነው የሚሉ መረጃዎች አሉ። ነገር ግን ተርባይኖቹ እስከ መስከረም ወር ድረስ ተገጥመው ግድቡ 5150 ሜጋዋት የኤሌክትሪክ ኃይል ያመነጫል ተብሎ ይጠበቃል። ህዳሴው ግድብ በአሁኑ ሰዓት 62 ቢሊዮን ኪዩቢክ ሜትር ውሃ የያዘ ሲሆን ይህም በ5 ዙር የውሃ ሙሌት ክረምት ወቅት እየተጠበቀ የተሞላ የውሃ መጠን ነው። ግድቡ ሲጀመር ሙሌቱን ለማጠናቀቅ የታቀደው በ5 ዙር የነበረ ሲሆን ዘንድሮ የመጨረሻው ወይንም 6ኛው ዙር የውሃ ሙሌት ይኖራል ተብሎ ይጠበቃል። ምክንያቱም ታላቁ የኢትዮጵያ ህዳሴ ግድብ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ውሃ ሲሆን የሚሸፍነው የቦታ ስፋት ደግሞ 680 ስኩዌር ኪሎ ሜትር ነው። አባይ ነጋጣባ አቁድ አፈሰዋል ሲሳባው ነዳጀ በኢትዮጵያውያን ተሳትፎ እየተገነባ የሚገኘው የፕሮጀክት ከግብጽና ሱዳን ያላባራ ተቃውሞ ሲገጥመው ቆይቷል። ኢትዮጵያ የሁለቱንና የሌሎችንም ሀገራት ጫና ተቋቁማ
ግድቡን ወደ ማጠናቀቂያው ምዕራፍ ላይ አቀርበዋለች። ታላቁ የኢትዮጵያ ህዳሴ ግድብ አሁን ያለበት ደረጃ እንዲደርስ በግለሰብም ሆነ በተቋም ደረጃ በርካታ ጥረት ተደርጓል። ከፍተኛ ዋጋም ተከፍሏል። ከግድቡ የቀን ሰራተኞች አንስቶ እስከ ግድቡ ዋና ሰው ኢንጂኒየር ስመኘው በቀለ ድረስ በርካቶች ህይወታቸውን ገብረዋል። ግድቡ ከመንግስትም ከፖለቲካም በላይ ነው። የሁሉም ኢትዮጵያዊ ደምና ላብ ያለበት ነው። ለዚህ ግድብ አነሰም በዛ ያላዋጣ ኢትዮጵያዊ የለም። ግንባታው ከተጀመረበት ጊዜ አንስቶ እስካሁን በጠቅላላው ከ20 ቢሊዮን ብር የማያንስ ገንዘብ ከህዝብ ተሰብስቧል ተብሏል። አብዛኛው የተሰበሰበው ከሀገር ውስጥ ቦንድ ሽያጭ ነው። ግድቡ እስከ 200 ቢሊዮን ብር ድረስ ወጪ ተደርጎበታል። ይህ በቀጥታ ወጪ የተደረገበት ሲሆን የጉልበት ስራውን ሳይጨምር ነው። ለአብነት ግድቡ የታቀደለትን 100 ዓመታት ያለምንም ችግር እንዲያገለግል ከፍተኛ የተፋሰስ ስራ ሲሰራ ቆይቷል። ምንም ያህል ድሃ ብንሆንም ድህነታችንን ለማስወገድ ማንኛውንም መስዋዕትነት ለመክፈል ዝግጁ ነን። ታላቁ የኢትዮጵያ ህዳሴ ግድብ በታላቁ አባይ ወንዝ ላይ የተገነባ ነው። የአፍሪካ ግዙፍ የኃይል ማመንጫ ግድብ ፕሮጀክት ከሱዳን ጋር ከሚዋሰነው ድንበር በስተደቡብ 30 ኪሎ ሜትር ርቀት ላይ ይገኛል። ግድቡ ከ1.6 ኪሎ ሜትር በላይ እርዝማኔና ከ145 ሜትር በላይ ከፍታ አለው። ሙሉ ለሙሉ ግንባታው ሊጠናቀቅ ከጫፍ የደረሰው ይኸው ግድብ 14 ዓመታትን ያህል ፈጅቷል። የሀገሪቱና የህዝቧ አንጡራ ሀብት የፈሰሰበት ግድቡ ታላቋን ለንደን የሚያህል ስፋት አለው። ኢትዮጵያ የታላቁ ህዳሴ ግድብን እየገነባች ያለችው በጨለማ ውስጥ ያለው 60 በመቶ የሚሆነው ህዝቧ የኤሌክትሪክ ኃይል ሽፋን እንዲያገኝ ነው ይባላል። ከዚያም አልፎ ኢትዮጵያን የኤሌክትሪክ ኃይል አቅም በእጥፍ በማሳደግ ለተቋማት የማያቋርጥ የኃይል አቅርቦት ለማቅረብና ልማቱን ለማሳደግ ተስፋ ተጥሎበታል። ለጎረቤት ሀገራት ሱዳን፣ ደቡብ ሱዳን፣ ኬንያ፣ ጅቡቲ፣ ኤርትራን የመሳሰሉ ሀገራት ኤሌክትሪክ ኃይል የሚያገኙበት እድልም ይፈጠራል ተብሏል። ወደ 110 ሚሊዮን የሚጠጋ ህዝብ ያላት ግብጽ ለውሃ አቅርቦትም ሆነ ለህልውና መሰረት የናይል ወንዝ እንደሆነ ትናገራለች። ብዙ የሚያስፈልገውን ጥጥ ለማምረት ጨምሮ ለተለያዩ የእርሻ ልማት ስራዎችም ለመኖሪያ ቤቶች የሚጠጣ ውሃ የምታገኘው ከናይል ወንዝ ነው። ይህ ብቻ ሳይሆን ግብጽ በኤሌክትሪክ ኃይል ማመንጫነት የገነባቸውን አስዋን ግድብ ሙሌት የምታከናውነው የናስር ሐይቅንም ለመሙላት የምትጠቀመው ናይልን ነው። ከ50 ሚሊዮን የሚሻገር ህዝብ ያላት ሱዳንም በናይል ወንዝ ላይ ጥገኛ ናት። ከህዳሴው ግድብ ግንባታ ጋር ተያይዞ ግብጽና ሱዳን እያነሱ ያሉት ስጋት ሀገራቱ የሚያገኙትን የውሃ መጠን አቅርቦት ኢትዮጵያ እንድትቆጣጠር ያስችላታል የሚል ነው። ሌላኛው ግብጽ የምታነሳው ቅሬታ ዝናቡ በሚቀንስበት ወቅት ወይንም ድርቅ ሲያጋጥም ኢትዮጵያ ለታችኛው ተፋሰስ ሀገራት በቂ ውሃ ለማፍሰስ ዋስትና ትስጥ የሚለውን ነው። በተጨማሪም ኢትዮጵያ ግድቡን ኃይል ለማመንጨት ሙሉ አቅሙን ትጠቀማለች የሚለውም ሌላኛው የግብጽ ስጋት ነው። ሆኖም ግድቡ የምርቃት ዋዜማው ላይ ቢደርስ ምንም አይነት ስምምነት አልተደረሰም። በእርግጥ ግብጽ ከሰሞኑ አዲስ እንቅስቃሴ ጀምራለች። ግብጽ ከናይል የማገኘው የውሃ መጠን አቅርቦት 2 በመቶ ከቀነሰ በመስኖ የለማ 200 ሺህ ሄክታር መሬትን የሚወድ ነው ስትል ትከራከራለች። በወንዙ ላይ ዝቅተኛ የውሃ መጠን በናይል ላይ ያለውን ትራንስፖርት ሊጎዳ ይችላል ባይ ናት። ኢትዮጵያ የህዳሴ ግድቡን ሙሌት በ6 ዙር እያጠናቀቀች ሲሆን ግብጽ ግን የግድቡ ሙሌት ከ12 እስከ 21 ዓመታት መውሰድ አለበት ስትል ስትከራከር ቆይታለች። ሆኖም ሙሌቱ በ5 ዓመታት ተጠናቋል። ሱዳን በናይል ወንዝ የውሃ መጠን ላይ የግብጽን ያህል የጎዳት ባይመስልም ለግድቡ የምትሰጠው ምላሽ ግን ሀገሪቱን እየነጣት ባለው ጦርነት ምክንያት ቀንሷል። ኢትዮጵያ በህዳሴው ግድብ ጉዳይ ግብጽን ያሸነፈች መሆኑ እየተነገረ ነው። ከዚህ በኋላ ኢትዮጵያ በፈቃዷ ካልሆነ በስተቀር ተገዳ በአባይ ጉዳይ አሳሪ ስምምነት ውስጥ ትገባለች ተብሎ አይጠበቅም። ኢትዮጵያ ወደ ቀይ ባህር እገባለሁ የሚል አጀንዳ ማንሳቷ ለካይሮ ሌላ ፈተና ሆኖባታል። ግብጽ ግድቡን በመተው ወደ ቀይ ባህር አጀንዳ እንድትገባ አድርጓታል ይባላል። በእርግጥ ግብጽ ቀይ ባህር ላይ ያደረገችውን ርብርብ ግድቡ ላይ የነበራትን ትኩረት እንደቀነሰው ግልጽ ሆኗል። የግብጽ ስጋት አሁን የተገነባው ግድብ ሳይሆን መንግስት ቀጣይ የሚመጣው ትውልድ ግድብ እንደማይሰራ እንዲፈርምላት ነው። ይህ ግን የሀገርን ጥቅም ስለሚጎዳ ይሆናል ተብሎ አይታሰብም። ኢትዮጵያ ተጨማሪ ኤሌክትሪክ ኃይል ማመንጫ ግድቦችን መስራቱ አይቀርም። ምክንያቱም ጥናቶችን መሰረት በማድረግ የኢትዮጵያ የኃይል ፍላጎት በየዓመቱ 30 በመቶ እያደገ እንዳለ ይነገራል። ይህንን የኃይል ፍላጎት ለማሟላት ተጨማሪ ግድቦች ያስፈልጋሉ። በኢትዮጵያ ውስጥ የሚገኙ ወንዞች ከ45 እስከ 50 ሺህ ሜጋዋት ኃይል የማመንጨት አቅም ቢኖራቸውም በጥቅም ላይ የዋለው 10 በመቶ ገደማ ብቻ ነው። የህዳሴ ግድቡ መጠናቀቅ ከቻለና ሙሉ ለሙሉ ኃይል ማመንጨት ሲጀምር ይህ ቁጥር ወደ 20 በመቶ ሊያድግ ይችላል ተብሏል። ኢትዮጵያ ጦርነትና ላለፉት 30 ዓመታት ገደማ የጥላቻ ፖለቲካ ወደ ኋላ ባይጎትታት ኖሮ በተፈጥሮ ከፍተኛ ሀብት የታደለች ሀገር ናት። በተለይ የውሃ ሀብቷ ቀላል የሚባል አይደለም። ኢትዮጵያ ከፍተኛ የሆነ የገጸ ምድርና የከርሰ ምድር የውሃ ሀብት አላት። ሆኖም ይህ ከዝናብ የሚገኘው ውሃ አብዛኛው በትነት መልክ የሚባክን ነው። ኢትዮጵያ አላት ተብሎ ከሚነገረው የገጸ ምድር የውሃ ሀብት ውስጥ ከ80 እስከ 90 በመቶ የሚሆነው በወንዞች አማካይነት ድንበር ተሻግሮ የሚወጣ ነው። ድንበር አቋርጠው ከሚፈሱት ወንዞች መካከል ተከዘ፣ አባይና ባሮ አኮቦ ብቻ የሀገሪቱን 70 በመቶ የውሃ ሀብት የሚይዙ ናቸው። አሁን የህዳሴው ግድብ መጠናቀቅ ለኢትዮጵያ ታላቅ የምስራች ሆኗል። አበቃን። መልካም ጊዜ ተመኘን።